ድሮኖች ተቆሉ። ኩዌት እሳት ወረደ። እነሆ የተፈራው ነገር እውን መሆን ጀምሯል። አሜሪካና ኢራን የተዳፈነውን ረመጥ መገላለጥ ጀምረዋል። ሀገረ ኩዌትም በኢራን ድሮንና ሚሳኤል ቁም ስቅሏን ለማየት ተገዳለች። ሌላ ጥፋት፣ አዲስ ጦርነት በመካከለኛው ምስራቅ ተከስቷል። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ ይህን ርዕሰ ጉዳይ በጥልቀት እንፈትሸዋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የፓኪስታን መውጣት መውረድና እንግልት የዓለም አቀፍ ማህበረሰብ ተስፋ አፈርድሜ በልቷል። ጭብጥ የሌለ የትራምፕ አወዛጋቢ መግለጫ፣ ማስፈራሪያና ዛቻ ፋርሳዊቷን አገር ማንበርከክ ፈጽሞ አልቻሉ። ይልቁንም ዓለም ጦርነቱ እኮ ገና አልተቋጨም ሲሉ በተደጋጋሚ የተናገሩትን የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ብታምን ትክክል ትሆናለች። በእርግጥም ጦርነቱ እንዳልተደመደመ ዓለም አሁን ላይ እየሆነ ባለው ነገር ማረጋገጥ ትችላለች። ሁሉም ነገር እንቆቅልሽ ሆኗል። ሁሉም የዓለም አይኖች ወደ መካከለኛው ምስራቅ ዳግም ማማተር ጀምረዋል። በቀጠና የሚገኙ የአሜሪካ ጦር ሰፈሮች በተጠና መንገድ የኢራን ሚሳኤሎች፣ ድሮኖች ኢላማ ሆነዋል። ኩዌትን የመሳሰሉ የመካከለኛው ምስራቅ ሀገራትም ዳግም እንቅልፍ አልባ ሌሊቶችን ማሳለፍ ጀምረዋል። አሁን ኢራን በኩዌት በሚገኝ የአሜሪካ ጦር ሰፈር ላይ አጸፋዊ ጥቃት ከፍታለች። የኢራን አብዮታዊ ዘብ በደቡባዊ ኢራን በሚገኘው የባንደር አባስ አየር ማረፊያ አቅራቢያ አሜሪካ ለፈጸመችው አየር ጥቃት አጸፋ ለመስጠት በኩዌት በሚገኝ የአሜሪካ አየር ኃይል ጦር ሰፈር ላይ ጥቃት ማድረሱን አስታውቋል። የታስኒም የዜና ወኪል እንደዘገበው ይህ አጸፋዊ እርምጃ የተወሰደው አሜሪካ በወደብ ከተማዋ ላይ ጥቃት ከሰነዘረች ከጥቂት ሰዓታት በኋላ ነው። አብዮታዊ ዘቡ ባወጣው መግለጫ ይህ ምላሽ ጠላት ትንኮሳው ያለ አጸፋ እንደማያልፍ እንዲያውቅ የተሰጠ ከባድ ማስጠንቀቂያ ነው። ድርጊቱን ከደገመ ምላሻችን የከፋ ይሆናል ብለዋል። ኩዌት በግዛቷ ላይ ከተሞከረው የሚሳኤልና የድሮን ጥቃት ጀርባ ኢራን መሆኗን በይፋ በማረጋገጥ ድርጊቱን አደገኛ የሆነ የውጥረት ማባባስ እርምጃ ስትል በጽኑ ኮንናለች። ቀደም ብሎ የኩዌት ጦር ወደ ሀገሪቱ የተተኮሱ ድሮኖችንና ሚሳኤሎችን ማክሸፉን የገለጸ ቢሆንም የጥቃቱን ፈጻሚ ማንነት ከመግለጽ ተቆጥበው ነበር። ይሁንና አሜሪካና የተባበሩት አረብ ኤምሬት ስለ ጥቃቱ ኢራንን በቀጥታ ተጠያቂ አድርገዋል። የኩዌት የውጭ ጉዳይ ሚኒስቴር ባወጣው መግለጫ በኩዌት ግዛት ላይ ያነጣጠረውን ወንጀል የተሞላበት የኢራን ጥቃት በጽኑ እንደሚያወግዝ አስታውቋል። ሚኒስቴሩ አክሎም ይህ ጥቃት በርካታ ወንድማማችና ወዳጅ ሀገራት ውጥረትን ለማርገብ እና ቀጠናውን ከተጨማሪ ግጭት ለመታደግ ከፍተኛ ጥረት እያደረጉ ባሉበት ወቅት የተፈጸመ መሆኑ አሳሳቢነቱን እንደሚያጎላውና የዲፕሎማሲያዊ ጥረቶችን ክፉኛ የሚያደናቅፍ መሆኑን አብራርቷል። በቅርቡ ኢራን ኩዌት ለወሰደችው እርምጃ ተመጣጣኝ አጸፋ ምላሽ የመስጠት መብት እንዳላት አስታውቃ ነበር። የኩዌት የጸጥታ ኃይሎች በአንድ የኢራን ጀልባ ላይ ጥቃት በመሰንዘር 4 ዜጎችን በቁጥጥር ስር መዋላቸውን ተከትሎ ኢራን ለድርጊቱ ተገቢውን ምላሽ የመስጠት መብቷ የተጠበቀ መሆኑን የሀገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በኤክስ ማህበራዊ ገጻቸው ላይ ባስተላለፉት መልእክት ኩዌት በፋርስ ባህረ ሰላጤ ላይ በኢራን ጀልባ ላይ የፈጸመችውን ድርጊት ህገወጥና ቅራኔን ለመፍጠር የታለመ ሲሉ ኮንነውት ነበር። ሚኒስትሩ አክለውም ይህ ህገወጥ ድርጊት የተፈጸመው ዩናይትድ ስቴትስ በኢራን ላይ ጥቃት ለመሰንዘር በምትጠቀምባት ደሴት አቅራቢያ ነው። የታሰሩ ዜጎቻችን በአስቸኳይ እንዲፈቱ እየጠየቅን ሀገራችን ለዚህ ድርጊት ምላሽ የመስጠት መብቷ የተጠበቀ መሆኑን እናረጋግጣለን ብለዋል። በሌላ በኩል የኩዌት የሀገር ውስጥ ጉዳይ ሚኒስቴር በመንግስት የዜና ወኪል ኩና በኩል ባወጣው መግለጫ በቁጥጥር ስር የዋሉት 4 ግለሰቦች በዚህ ወር መጀመሪያ ላይ በባህር በኩል ወደ ኩዌት በሚስጥር ለመግባት ሲሞክሩ መያዛቸውን አስታውቋል። ግለሰቦቹ የኢራን አብዮታዊ ዘብ አባላት መሆናቸውን በምርመራ ወቅት ማመናቸውንም ሚኒስቴሩ ገልጿል። ኢራን በበኩሏ ግለሰቦቹ ከአብዮታዊ ዘቡ ጋር ግንኙነት አላቸው ተብሎ የቀረበውን ክስ ውድቅ አድርጋለች። ድርጊቱ በሁለቱ የባህረ ሰላጤው ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ዳግም ወደ ውጥረት ሊከተው እንደሚችል ተሰግቷል። የኢራኑ ጠቅላይ መሪ ሞጅተባ ካሚኒ ለኢድ አል-አድሃ በዓል ባስተላለፉት መልእክት እስራኤልን አደገኛ በማለት ከዚህ በኋላ የፋርስ ባህረ ሰላጤ አካባቢ የአሜሪካ ጦር ሰፈሮች መቀመጫ አይሆንም ሲሉ ገልጸዋል። ጠቅላይ መሪው በጽሑፍ ባስተላለፉትና በመንግስት ቴሌቪዥን በተነበበው መልእክታቸው ላይ እስራኤልን በቀጠናው አደገኛና ገዳይ ህመም በማለት መወገድ ይገባታል ማለታቸውን የኢራኑ ዜና ወኪል ታስኒም ዘግቧል። ሞጅተባ አባታቸውን መገደል ተከትሎ የጠቅላይ መሪነቱን ስልጣን ከተረከቡ በኋላ እስካሁን ድረስ ለህዝብ በይፋ ያልታዩ ሲሆን መልእክታቸውን በጽሑፍ ሲያስተላልፉ ቆይተዋል። በአሁኑ መልእክታቸው በኢራን ላይ ጦርነት ከተከፈተ በኋላ ነገሮች እየተቀያየሩ መሆናቸውን በማንሳት የአሜሪካ ጦር ሰፈሮች በባህረ ሰላጤው ሀገራት ውስጥ ቦታ እንደማይኖራቸው ገልጸዋል። ጠቅላይ መሪው ጊዜን ወደ ኋላ መመለስ እንደማይቻል እርግጥ እንደሆነ ሁሉ
በቀጠና ያሉ ሀገራትና መሬት ከዚህ በኋላ የአሜሪካ ጦር ሰፈሮች መጠለያ አይሆኑም ሲሉ የአሜሪካ ሚና በአካባቢው እንደማይኖር አመልክተዋል። ጨምሮም በቀጠናው ለክፉ ተግባር መጠለያ የሆኑት ጦር ሰፈሮች አይኖሩም፣ እንዲሁም ተጨማሪ ወታደራዊ ሰፈሮች አይመሰረቱም በማለት አሜሪካ ከቀን ወደ ቀን ከዚህ በፊት ከነበረችበት ደረጃ እየወረደች ነው ብለዋል። ጠቅላይ መሪው ባለፉት ወራት በተካሄደው ጦርነት አሜሪካና እስራኤል ከባድ ጉዳት እንደደረሰባቸው በመጥቀስ በኢራን ከባድ ምት እስራኤል አቅመ ቢስ እንደሆነችና አሜሪካን በከባድ ጥፊ እንደቀመሰች ገልጸዋል። በሌላ በኩል የአሜሪካ ባለስልጣናት የወሰዱት እርምጃ የተኩስ አቁም ስምምነቱን ለማስጠበቅ ያለምና ራስን የመከላከል ብቻ ነው ብለዋል። አሜሪካ በሆርሙዝ ሰርጥ አካባቢ ስጋት የፈጠሩ 4 የኢራን ድሮኖችን መጣሏንና 5ኛ ድሮን ለማስነሳት ሲዘጋጅ የነበረን የመቆጣጠሪያ ጣቢያ መምታቷን ገልጻለች። ከዚህ ቀደም የአሜሪካ ማዕከላዊ እዝ የኢራን ሚሳኤል ማስወንጨፊያዎችን መምታቱ ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱ ለማስቆም በሚደረገው ድርድር ደስተኛ አለመሆናቸውን ገልጸው ስምምነት ላይ ካልደረስን የጀመርነውን ስራ እንጨርሳለን ሲሉ አስጠንቅቀዋል። አሜሪካ ራሷን ለመከላከል እንደሆነ በመግለጽ ኢራን ውስጥ ባሉ ኢላማዎች ላይ ጥቃት ስትፈጽም ይህ በ3 ቀናት ውስጥ ለሁለተኛ ጊዜ ነው። እንደ አዲስ ጥቃቶች መድረሳቸው የተኩስ አቁም ስምምነቱን አደጋ ላይ ጥሎታል። ሴንትኮም የተወሰደውን ወታደራዊ እርምጃ የተመጠነ በግልጽ ራስን የመከላከል የሆነ እንዲሁም የተኩስ አቁም ስምምነቱን ለማስቀጠል ያለመ ሲል ገልጾታል። አሜሪካ ደቡባዊ ኢራን ላይ በፈጸመችው ጥቃት የኢራንን የሚሳኤል ጣቢያዎችና በሆርሙዝ ወሽመጥ ላይ ፈንጅ ለማጥመድ የሞከሩ መርከቦች ኢላማ እንደተደረጉ ተገልጿል። ሴንትኮም እነዚህ ጥቃቶች የተወሰዱት ወታደሮቻችንን ከኢራን ኃይሎች ከሚመጡ ስጋቶች ለመጠበቅ ነው ብለዋል። ጥቃቶቹን ትልቅ የተኩስ አቁም ጥሰት ስትል ያወገዘችው ኢራን የትኛውም ጠበኛ ድርጊት ምላሽ ሳይሰጠው እንደማያልፍ ዝታለች። የኢራን እስላማዊ አብዮታዊ ዘብ የአሜሪካ ድሮንን መጥቶ መጣሉን እንዲሁም ወደ ኢራን የአየር ክልል የገቡ ተዋጊ ጀትና ድሮን ላይ ተኩስ መክፈቱን፣ ይህን ተከትሎ የአሜሪካ ግምጃ ቤት ኢራን በሆርሙዝ በኩል የሚደረጉ የባህር ጉዞዎችን ለመቆጣጠር በቅርቡ ባቋቋመችው የፋርስ ባህረ ሰላጤዎች መጥ ባለስልጣን ላይ ማዕቀብ መጣሉን አስታውቀዋል። ግምጃ ቤቱ ባወጣው መግለጫ የዚህ መስሪያ ቤት መቋቋም የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ ላይ ከሚያልፉ መርከቦች ገቢ ለመሰብሰብ የሚያደርገው ሙከራ አካል ነው ብሏል። በዚህ ምክንያት መስሪያ ቤቱና ከተቋሙ ጋር የሚተባበሩ በሙሉ የማዕቀብ ዝርዝር ውስጥ መግባታቸውን አስታውቋል። የተከፈተባትን ጦርነት ተከትሎ ሆርሙዝ ወሽመጥን የዘጋችው ኢራን ይህን ተቋም የመሰረተችው አሜሪካ ወደ ወደቦቿ የሚደረጉ ጉዞዎች ላይ እግድ ከጣለች በኋላ ነው። ተቋሙ በወሽመጡ የሚደረግ የመርከቦች ጉዞን የመቆጣጠርና የማቀናጀት ስልጣን አለው። ባለስልጣን መስሪያ ቤቱ ከዚህ ቀደም በትዊተር ገጹ ባወጣው ካርታ በሆርሙዝ ወሽመጥ የሚገኝ የክትትል ዞን አሳይቷል። በዚህ ዞን ውስጥ የሚደረግ ጉዞ ከተቋሙ ጋር መቀናጀት እንደሚያስፈልገውም አስታውቋል። በዚህ ወሽመጡ ክፍል በኩል ማለፍ የሚፈልጉ መርከቦች ከፋርስ ባህረ ሰላጤዎች ወሽመጥ ባለስልጣን ፍቃድ ማግኘት እንዳለባቸውም አሳስቧል። ባለፉት ቀናትም በዚህ የውሃ ክፍል የሚያልፉ መርከቦች በኢራን ኃይሎች ታጅበው እንዲጓዙ ወይም እንዲቆሙ እንደተደረጉ ዘገባዎች አመልክተዋል። ይህ በእንዲህ እንዳለ አሜሪካና ኢራን አንዳቸው በሌላኛቸው ላይ ጥቃት መፈጸማቸው ተኩስ አቁሙ ሊቋረጥ ይችላል የሚል ስጋት በመፍጠሩ የነዳጅ ዋጋ በድጋሚ መጨመሩ ተሰምቷል። 3 ወር የሞላውን ጦርነት ሙሉ ለሙሉ ለመቋጨት የሚያስችል ስምምነት ላይ በአጭር ጊዜ ውስጥ ይደረሳል የሚል ተስፋ መፈጠሩን ተከትሎ የነዳጅ ቅናሽ አሳይቶ ነበር። ለዓለም አቀፍ የነዳጅ ዋጋ በጠቋሚነት የሚወሰደው የብሬንት ድፍድፍ ነዳጅ የአንድ በርሜል ዋጋ ሐሙስ ንጋት ላይ ዋጋው በ3.75 በመቶ ጨምሮ $97.8 ገብቷል። የአሜሪካው ዌስት ቴክሳስ ኢንተርሚዲየት ድፍድፍ ነዳጅ ዋጋም የ4 በመቶ እድገት በማሳየት በበርሜል ወደ $92.22 አሻቅቧል። የነዳጅ ዋጋ እንዲጨምር ምክንያት የሆነው ጥቃት የተፈጸመው ቴህራንና ዋሽንግተን ጦርነቱን ለመቋጨት ንግግራቸውን በቀጠሉበት ወቅት ነው። የካቲት ላይ በአሜሪካና እስራኤል ጥቃት የተከፈተባት ኢራን በምላሹ የሆርሙዝ ወሽመጥን መዝጋቷ የዓለም የኤነርጂ ገበያ እንዲቃወስ አድርጓል። ከዓለም ነዳጅና ወደ ፈሳሽነት የተቀየረ የተፈጥሮ ጋዝ ውስጥ 20 በመቶ ገደማ የሚተላለፈው በዚህ ወሽመጥ ነው። ጦርነቱ ከተጀመረበት ጊዜ አንስቶ የዓለም የኤነርጂ ዋጋ መዋዠቁን ቀጥሏል። ከጦርነቱ በፊት በበርሜል $70 ሲሸጥ የነበረው ብሬንት ድፍድፍ ነዳጅ $120 የደረሰበት ጊዜም ነበር። የአሜሪካ የገንዘብ ሚኒስትር ስኮት ቤሰንት ዋሽንግተን የኢራን አየር መንገዶች የማረፊያ የነዳጅ መሙላትና የቲኬት ሽያጭ አገልግሎቶችን ሙሉ በሙሉ ልትዘጋ መሆኑን አስታወቁ። በተጨማሪም አሜሪካ ግንቦት 5 ቀን በቴህራን የተቋቋመውንና በሆርሙዝ የባህረ ሰላጤ ላይ መርከብ መተላለፊያ ክፍያዎችን የሚያስተዳድረውን የኢራን ፋርስ ባህረ ሰላጤን ባለስልጣን ላይ ማዕቀብ መጣሏን ሚኒስትሩ ገልጸዋል። ሚኒስትሩ ኤክስ ላይ ባሰፈሩት መልእክት የዩናይትድ ስቴትስ የገንዘብ ሚኒስቴር በኢራን መንግስት ላይ የጀመረውን የኢኮኖሚ ቁጣ ዘመቻ አጠናክሮ መቀጠሉን አብራርተዋል። በዚህም የተነሳ የኢራን ወታደሮች ደሞዝ እያገኙ እንዳልሆነ፣ ፖሊሶች ወደ ስራ ገበታቸው እንዳልተመለሱና የካርግ ደሴት ሙሉ በሙሉ መዘጋቱን ጠቁመዋል። የአሜሪካው ባለስልጣን አክለውም የኢራን ኢኮኖሚና የመገበያ ገንዘብ ከፍተኛና ፈጣን የውድቀት አዘቅት ውስጥ መግባታቸውን አስገንዝበዋል። በሴንት በመግለጫቸው የፋርስ ባህረ ሰላጤ ባለስልጣንን ማቋቋም የቀልድ ስራ ሲሉ ያጣጣሉ ሲሆን ማንኛውም የንግድ ተቋምም ሆነ የመንግስት አካል ለዚህ ባለስልጣን ቀረጥ ክፍያም ሆነ በእርዳታ ስም የተደበቀ የገንዘብ ልውውጥ እንዳያደርግ ጥብቅ ማስጠንቀቂያ ሰጥተዋል።
ከዚህም ባሻገር የብረት ግድግዳ በሚል በተሰየመው የአሜሪካ የባህር ኃይል እገዳ አማካኝነት በውቅያኖስ ላይ የሚንቀሳቀሰው የኢራን ድፍድፍ ነዳጅ መጠን በታሪክ ዝቅተኛው ደረጃ ላይ እንዲደርስ መደረጉን አብራርተዋል። በዚህ ውጥረት ማዕቀፍ ውስጥም ነው የአሜሪካ መንግስት የኢራን አየር መንገዶችን በዓለም አቀፍ ደረጃ የማንቀሳቀስ አቅም ለማዳከም የማረፊያ የነዳጅና የትኬት እገዳዎችን ለመጣል የወሰነው። ከአየር መንገዶቹ እገዳና ከኢኮኖሚ ጫናው ጋር በተያያዘ አሜሪካ እየወሰደችው ያለው ይህ ከባድ እርምጃ ወደ ኋላ ሊመለስ የሚችለው በድርድር ጠረጴዛ ላይ አጥጋቢና አሳማኝ ውጤት ሲመጣ ብቻ መሆኑን ሚኒስትሩ አስረግጠው ተናግረዋል። ይህ አዲሱ የአሜሪካ ጫና በሁለቱ ሀገራት መካከል ያለውን የሻከረ ግንኙነት ወደ ይበልጥ አሳሳቢ የኢኮኖሚ ውድቀትና ቀጠናዊ ውጥረት ያሸጋገረው መሆኑን የፖለቲካ ሁኔታ ያሳያል። ኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኦማን ላይ ያሰሙትን ዛቻ እጅግ አደገኛና የጉልበተኝነት ተግባር መሆኑን በመግለጽ በጽኑ አውግዘዋል። ቃል አቀባዩ ባወጡት መግለጫ እንዳስታወቁት በቀጠናው ሰላምና ደህንነት ላይ ሁልጊዜም ገንቢ፣ ውጤታማና ኃላፊነት የተሞላበት ሚና ስትጫወት የቆየችን እንዲሁም ለበርካታ ዓመታት በዲፕሎማሲያዊ ሂደቶች ውስጥ እንደ አደራዳሪ በመሆን ለቀጠናው መረጋጋት የላቀ ጥረት ያደረገችን የተባበሩት መንግስታት አባል ሀገር አውድማለሁ ብሎ መዛት ፈጽሞ ተቀባይነት የሌለው ነው። ይህ ድርጊት ኃይልን ከመጠቀም የመቆጠብን ዓለም አቀፋዊ መሠረታዊ መርህ መጣስ ብቻ ሳይሆን በዓለም አቀፍ ግንኙነቶች ውስጥ ህገወጥነትንና ጉልበተኝነትን መደበኛ አሰራር አድርጎ የመውሰድ ሌላው አደገኛ ማሳያ መሆኑን አብራርተዋል። ይህ የኢራን መግለጫ የወጣው ፕሬዚዳንት ዶናልድ ትራምፕ ትላንት በሰጡት መግለጫ ኦማን በሆርሙዝ የባህር ወሽመጥ የመርከቦችን የትራፊክ እንቅስቃሴ በጋራ ለማስተዳደር ከኢራን ጋር ማንኛውንም አይነት ስምምነት የምትፈራረም ከሆነ ሀገሪቱን እንደሚያወድሟት መዛታቸውን ተከትሎ ነው። የኢራን ጠቅላይ መሪ አያቶላ ሙጅተባ ካሚኒ አሜሪካና እስራኤል ያጋጠማቸውን ወታደራዊ ሽንፈት ለማካካስ በኢራን ውስጥ የውስጥ ክፍፍል ለመፍጠር እየሞከሩ ነው ሲሉ ከሰዋል። በኢራን መንግስታዊ ሚዲያ በወጣ ጽሑፍ መግለጫ ላይ ሙጅተባ ካሚኒ እንዳሉት ከተጫነብን ጦርነት፣ የኢኮኖሚ ጫና እንዲሁም የፖለቲካና የፕሮፓጋንዳ ከበባ በኋላ ያለው የጠላት እውር እቅድ ወታደራዊ ሽንፈቱን ለማካካስና ሀገሪቱን ለማንበርከክ ክፍፍልና መበታተንን መፍጠር ነው ብለዋል። ይህንን ለማክሸፍም መላው ኢራን ህዝብ ብሔራዊ አንድነቱንና ትስስሩን አጠናክሮ እንዲቀጥል ጠቅላይ መሪው ጥሪ አቅርበዋል። ኢራን ከአሜሪካ ጋር እያደረገች ባለው ድርድር የዩራኒየም ጉዳይ በአጀንዳነት እንዳልቀረበ በኢራን የብሔራዊ ደህንነት ጠቅላይ ምክር ቤት የውጭ ጉዳይና ዓለም አቀፍ ደህንነት ምክትል ዳይሬክተር አሊ ባግሪ ተናገሩ። ባለስልጣኑ ይህንን ያሉት በሩሲያ ዋና ከተማ ሞስኮ ውስጥ እየተካሄደ ባለው 14ኛው ከፍተኛ የደህንነት ባለስልጣናት ስብሰባ ወቅት በተጓዳኝ ለተነሳላቸው ጥያቄ በሰጡት ምላሽ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ቀደም ሲል የዳበረው የኢራን ዩራኒየም ክምችት በሚደረስ ስምምነት ወደ አሜሪካ ተወስዶ ወይም በሌላ ስፍራ ላይ እንዲወድም እንደሚደረግ ተናግረው ነበር። የተኩስ አቁም ከተደረገ በኋላ ለወራት ያለመቋጫ እየተካሄደ ያለው የኢራንና የአሜሪካ ድርድር ወደ ስምምነት መቃረቡን የአሜሪካ ባለስልጣናት ባለፉት ቀናት ሲናገሩ ቆይተዋል። የኢራን የኒኩሌር ፕሮግራም ዋነኛ መነጋገሪያ ቢሆንም አሳልፋ ለመስጠት ፈቃደኛ ለመሆኗንና የድርድሩ ቀይ መስመር መሆኑን በተደጋጋሚ ስትገልጽ ነበር። ፕሬዚዳንት ትራምፕ ግን ኢራን በኒኩሌር ፕሮግራሟ ላይ የቀረበላትን ሀሳብ የማትቀበል ከሆነ ሌላ ዙር ከባድ ጥቃት እንደሚጠብቃት እያስጠነቀቁ ነው። ፓኪስታን ግን አሁን ጥረቷን ቀጥላለች። የፓኪስታን ውጭ ጉዳይ ሚኒስትር አይሻ ቅዳር ወደ ዋሽንግተን አምርተው ከአሜሪካ አቻቸው ጋር ተገናኝተው እንደሚወያዩ ሚኒስቴር መስሪያ ቤታቸው አስታውቋል። ሚኒስትሩ ወደ ዋሽንግተን የሚያመሩት ኢስላማባድ በኢራንና በአሜሪካ መካከል በቋሚነት የሚካሄደውን ጦርነት ለማስቆም የሚያስችል ሰላም እንዲመጣ ጥረት እያደረገች ባለችበት ወቅት ነው። የፓኪስታን ውጭ ጉዳይ ሚኒስቴር በመግለጫው ዳር ከሩቢዮ ጋር በሚኖራቸው ውይይት በሁለትዮሽ ግንኙነትና የጋራ ፍላጎት ባላቸው ቀጠናዊና ዓለም አቀፋዊ ሁኔታዎች ላይ ሀሳብ ይለዋወጣሉ ብለዋል። አሜሪካና ኢራን የሚያደርጉት የሰላም ንግግር ፍሬ ማፍራት ባለመቻሉ ዋሽንግተን በዚህ ሳምንት በተደጋጋሚ አየር ድብደባዎች በደቡባዊ ኢራን ፈጽማለች። አሜሪካ የፈጸመችውን ጥቃት ተከትሎ ኢራን እስላማዊ አብዮታዊ ዘብ ያጸፋ እርምጃ በመውሰድ የአሜሪካ አየር ኃይል ሰፈርን መምታቱን ተናግሯል። በአሜሪካና በኢራን መካከል የሚደረገው ጦርነት 3 ወር የሞላው ሲሆን በሆርሙዝ ወሽመጥ ለሚደረግ የመርከብ ጉዞ መቆም እንዲሁም የዓለም አቀፍ የነዳጅ ዋጋ መናር ምክንያት ሆኗል። ይህንን 3 ወር የሞላው ጦርነት ለማቆም የሚደረጉ ረጅም ድርድሮች እስካሁን መፍትሄ አላስገኙም። አሜሪካ ራሷን ለመከላከል እንደሆነ በመግለጽ በ3 ቀናት ውስጥ 2 ኢራን ውስጥ ባሉ ኢላማዎች ላይ ጥቃት ፈጽማለች። እንደ አዲስ ጥቃቶች መፈጸማቸው የተኩስ አቁም ስምምነቱን አደጋ ላይ ጥሎታል። የአውሮፓ ህብረት ኮሚሽን በሳምንታት ውስጥ የሆርሙዝ ወሽመጥ ጉዳይ የማይሻሻል ከሆነ በአውሮፓ የአውሮፕላን ነዳጅ እጥረት ሊፈጠር ወይም የዋጋ ጭማሪ ሊታይ እንደሚችል አስታውቋል። የአውሮፓ ኮሚሽን የኤነርጂ ቢሮ ከነዳጅና ጋዝ አስተባባሪ ቡድኖች ጋር ስብሰባ ካደረገ በኋላ መግለጫ አውጥቷል። የነዳጅ ማስተባበሪያ ቡድኑ የሆርሙዝ ወሽመጥ መዘጋት በድፍድፍ ነዳጅና በዋና ዋና የፔትሮሊየም ምርቶች ላይ ተጽዕኖ ማሳረፉን አስታውቋል። እንዲሁም ሁሉም የአውሮፓ ሀገራት በዚህ ጉዳት ደርሶባቸዋል። እስካሁን በአውሮፓ ህብረት የዋጋ ጭማሪ ቢታይም ተጠቃሚዎች ግን እጥረት አላጋጠማቸውም ብሏል። ይሁን እንጂ በሚቀጥሉ ሳምንታት ሁኔታው ለውጥ የማያሳይ ከሆነ በተለይ አውሮፕላን ነዳጅ ላይ ገበያው ጭማሪ ሊያሳይ ወይም እጥረት ሊፈጥር ይችላል ሲል አስጠንቅቋል። አሁን በወጡ መረጃዎች ደግሞ አሜሪካና ኢራን የተኩስ አቁሙን በ60 ቀናት ለማራዘምና በኒውክሌር ፕሮግራሟ ላይ ለመደራደር መስማማታቸው እየተነገረ ነው።
አክሲዮስ ሁለት የአሜሪካ ባለሥልጣናትን ጠቅሶ እንደዘገበው ስምምነቱ ፕሬዚዳንት ዶናልድ ትራምፕ እስኪያጸድቁት ድረስ እየተጠበቀ ነው። ሁለቱ ሀገራት ከስምምነት ላይ መድረሳቸው የተዘገበው ኢራን በኩዌት የሚገኝ የአሜሪካ ጦር ሰፈር ላይ ጥቃት መሰንዘሯ ከተዘገበ በኋላ ነው። ይሁን እንጂ ውጥንቅጡ በወጣ የሁለቱ ሀገራት ውጥረትና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተለዋጭ አቋም ቀጣይ ምን ሊከሰት ይችላል የሚለው በትክክል መገመት እንደማይቻል ተንታኞች ያስረዳሉ። እስከዛው ግን ኩዌትን የመሳሰሉ የባህረ ሰላጤው ሀገራት በኢራን ድሮንና ሚሳኤል ሲኮረኮሙ፣ ፋርሶቹም በአሜሪካ የጦር ሰፈሮች ላይ አፈሙዟን አነጣጥራ እየተኮሰች ነው። ዓለምም ያንቀላፋው ጦርነት ነብስ ዘርቶ አውዳሚ ጦርነት ይቀጥል ይሆን በሚል ተጨንቃለች። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።